የነጻነት ባሮች ክፍል 33 ሳሙኤል ከእንቅልፉ እንደነቃ ለጥቂት ደቂቃዎች ያህል ያለበትን ቦታ ማስታወስ አቅቶት ነበር። ትንሽ ከዋተተ በኋላ ነበር ከዶክተር ቢላል መኖሪያ ቤት ውስጥ እንዳለና እንደምንስ አድርጎ እዚያ ሊመጣ እንደቻለ ቀስ በቀስ የተገለጸለት። ምቾት ካለው ሰፊ አልጋ ላይ ተነስቶ ጠርዙ ላይ ሲቀመጥ የራስ ምታት ህመም ተሰማው። ከድሆቹ መጠለያ ሆኖ ሲሰማው እንደነበር ኃይለኛ ውቅራት ነገር አልነበረም። ከዚያም በእጅጉ ተሽሎታል። የረጅም ሰዓት እንቅልፍ መልካም መድኃኒት ሆኖታል። ጉልበቱም ቢሆን ሙሉ ለሙሉ ተመልሶለት አጥጋቢ ደረጃ ላይ ባይሆንም ለጊዜው በቂ ነው። ለምን ያህል እንደተኛ አልታወቀውም። ስንት ሰዓት ይሆን ሲልም አሰበ። ከመኝታ ቤቱ ግድግዳ ላይ ሰዓት እንዳለ ለማየት አይኖቹን አዟዟረ። ጥቁር የሐር ጨርቅ ላይ በወርቃማ ጽሕፈት በአረብኛ ከተጻፈ የቅዱስ ቁርአን ጥቅስ ሌላ ቢጫው ግድግዳ እርቃኑን ነበር። ክፍሉ መስኮት ስለሌለው ተገልጋዩ ግለሰብ ቀንም ሆነ ማታ የግድ የአምፖል ብርሃን ነው የሚጠቀመው። በዚህም ቀን ይሁን ማታ አይታወቅም። መኝታ ቤቱ ቀለል ያለ ስለሆነ ሳሙኤልም አልተጨነቀም። በውድ ዕቃዎችም አላጌጠም። በቁሳቁስ ብዛትም አልተጣበበም። ከባድ ዕቃ ያለው አልጋው ብቻ ነው። ከአጠገቡም የቅዱስ ቁርአን መጽሐፍና አንድ የስልክ ቀፎ የተቀመጠበት መካከለኛ ስፋት ያለው ኮሞዲኖ አለ። ከዛ ውጪ ከጥግ እስከ ጥግ በእስላማዊ ባህል ያሸበረቀ ረጅም ፍራሽ ተዘርግቶበታል። ግድግዳውን ታከው የቆሙ ብዛት ያላቸው ትራሶች በውብ የትራስ ጨርቆች ተውበው ሲታዩ ዓይንን ይማርካሉ። በተጨማሪም ክፍሉ በመልካም መዓዛ ጠረን ታውዷል። ይህንን ሁሉ ሲያስተውል ቆይቶ ድንገት ዓይኖቹ ከኮሞዲኖ ላይ ተከስተው ቀሩ። አዲስ አበባ ደውሎ ከወዳጁ ከባለስልጣኑ ጋር መገናኘት ካለበት ጊዜ አሁን ነው። የባለቤቱን ፍቃድ አለመጠየቅ ከሞራል አንጻር የሚታይ ነገር አይደለም። እድሉ እንዳያመልጠው ቀልጠፍ ብሎ ስልኩን አነሳና ከጆሮ ላይ አስጠጋው። ሆኖም ምንም ድምጽ ባለመስማቱ ጆሮውን ተጠራጠረ። ለጌጥ የተቀመጠ ቀፎ አለም የተበላሽ ይሆናል ሲልም ገመተ። የፈለገ ይሁን የግድ መስራት አለበት። በጥንቃቄ ዙሪያውን ፈተሸ። እሰየው ገመዱ ተነቅሎ ነው። ለካ ደስ እያለውና እየተቻኮለ ገመዱን ሰካ። ቀፎ ግን እንዳሰበው አልሆነለትም። አሁንም ጸጥ ረጭ ብሎ አንቀላፍቷል። ብልሽቱ ከቀፎ ውስጥ ሊሆን ስለሚችል ባለው ሴንጢ እንደምን ፈቶ ውስጡን መመርመር ፈለገ። ከስራው አንጻር የብዙ ጊዜ ልምድና የብዙ ነገሮች እውቀት ባለቤት ስለሆነ እንደማያስቸግረው እርግጠኛ ነበር። ቢሆንም በቂ ሰዓት እንዳለው አላረጋገጠም። ሰዓቱ ገፍቶ ከሆነ ከሰርቀ ብርሃን ጋር ያለው ቀጠሮ እንዳያልፍበት ሰጋ። በዚህም ስጋት አድሮበት ጨክኖ ቀፎውን ከቦታው መለሰ። ከዚያም አስፈላጊዎቹ ብሎ የሚላቸውን ጩቤ፣ ማስታወሻ ደብተር፣ ሆስፒታል ውስጥ የተሰጠውን መድኃኒትና ያችን መርዛም ነገር የያዘች ሚጢጢ ብልቃጥ ካስቀመጠበት ቦታ አንስቶ አስተካክሎ ከልብሶቹ ስር ደበቃቸው። እናም የሳሎኑን ስልክ ይሰራ እንደሆነ ለመሞከር ከክፍሉ ወጥቶ ወደ ሳሎኑ አመራ። ከሳሎኑ ሶፋ ላይ ተቀምጣ የሕፃን ሹራብ ስትሰፋ የቆየችውን የዶክተር ቢላል ሰራተኛ ተነሳ። ዶክተር ቢላል መምጫ ሰዓታቸው ስለተቃረበ አረፍ በልና ጠብቃቸው አለችው። ስሜት የለሽ በሆነ ቀዝቃዛ አነጋገር ቀና ብሎ የግድግዳ ሰዓቱን አየ። 1:40 ይላል። ይቅርታ እመቤት፣ ራሴን እያመመኝ ስለሆነ ትኩሻ ይኖራል? እሱም በቀዘቀዘ በድን በሆነ አንደበት ነበር የጠየቃት። ገና ከመምጣቱ እንደጠላችሁ ገብቶታል። እስካሁን እንኳን የፈላሻ የለም፣ ግን ከፈለክ ላፈላል እችላለሁ አለችው። ምን አይነቱ ደረቅ ነው በሚል ቅላጼ። ማስቸገር ባይሆንብኝ እመቤት። ሰራተኛይቱ ክፍሉን ጥላለች ስትወጣ ሳሙኤል ቀጥታ ወደ ስልኳ አቀና። ሰራተኛይቱ እንዳትመለስ በመስጋት በወጣችበት አቅጣጫ 10 እየተገላመጠ ስልኩን አነሳው።
ይሄም አልሰራም። በአጋጣሚው ለመሳካት እየበገነ የሳሎኑን በር ከፍቶ ወደ ውጭ ወጣ። የተቀበለውን አየር ቀዝቀዝ ያለና ለስላሳ ስለነበር ደግሞ ደጋግሞ አየሩን ወደ ውስጥ ማገው። ይህኔ ነበር የሲጋራ ጥም የተሰማው። ግቢው በጣም ያምራል። በተለያዩ ህብረ ቀለማት በተዋቡ የጽጌረዳ ተክሎችና ግንዳቸው ባልጠነከረ ለጋ በሆኑ አጫጭር የዘንባባ ቅጠሎች አምሯል። ይሁንና ይህ ሁሉ በሳሙኤል አይን ውስጥ አልገባም። ይህንን ለማስተዋል ጊዜና ፍላጎት አልነበረው። ፍላጎቱ የግቢውን የአጥር ግድግዳ በጥንቃቄ ተዟዙሮ መመርመር ብቻ ነው። ከጥቂት ቆይታ በኋላ ስራውን ጨርሶ ሲመለስ ሰራተኛይቱ የህፃን ሹራቧን ለመስራት ሶፋ ላይ ተሰይማ ነበር። ግቢያችሁ ደስ ይላል በጣም አለችው ካቀረቀረችበት ቀና ሳትል። ከዚያ በላይ ውስጡ ሰላምና የእግዚአብሔር ጸጋ ፈሶበታል። ከዚህ ከጎናችሁ ያለ ቤት ምንድን ነው? በመገረም ቀና ብላ አየችው። እንዴት ምንድን ነው ብሎ ጥያቄ። ቤት ነዋ። በጥያቄው ሞኝነት የተገረመች ትመስላለች። ማለቴ ባዶ ነው ወይስ ሰዎች አሉበት? አዲስ ነው። ስራው የተጠናቀቀው በቅርቡ ስለሆነ ባለቤቶቹ ገና አልገቡበትም። ምናልባት ሰሞኑን ተጠቃሎ ይገቡ ይሆናል አለችው በተሰላቸ አኳኋን። ግን ለምን ጠየከኝ? አይ እንዲሁ ነው። በዛ በኩል ስዘዋወር ትኩስ የሲሚንቶ ሽታ ሸተተኝና አስነጠሰኝ። ሳይነስ ስላለብኝ ማንኛውንም ነገር ሲሸተኝ ያስነጥሰኛል። በዚያ ላይ ድቅድቅ ጨለማ ስለዋጠው ገርሞኝ ነው የጠየኩሽ እንጂ ለሌላ አይደለም፣ ለጨዋታ ያህል ነው። ከላይ እስከታች በንቀት ገረመመችው። ቢሆንም ዘበኛ ያለው አለችው ግንባሯን ከስክሳ። ሽማግሌ ናቸው ወይስ ወጣት? ምርመራዋ እየጎላ መምጣቱን ተሰምቷት እናም ብቸኛ ስለሆነች በፍጥነት ትንቀጠቀጥ ገባች። ፍጥጥ ድርቅ ብላ አየችው። ወዲያውኑ ግን ሌባ ካስደነገጥከው ድንጉጥ ነው ሲባል ስለሰማችው ነገር ትዝ አላትና ተረጋጋች። ወጣት ነው እንጂ ሊያውም ምን የመሰለ ወጠምሻ ጎረምሳ አለችው በማጋነን። ከዓይኖቿ ብቻ መዋሸቷን ልብ ብሎ ነበርና እንዳሰበችው አልደነገጠም። አላማዋን ግቡን ስቶ ከተጠራጣሪው የሳሙኤል እዝነ ልቦና ላይ ነጥሮ አጉል ቦታ መከስከሱን ሳትገምት እሱም ከሁኔታው አንድ ነገር መገመት ችሎ ነበር። እዛ ግቢ እስከነጭራሹ ዘበኛ የሚባል ነገር አለመኖሩን። ግፋቢል ሌባ ነው ብላ ተጠረጥር እንደሆነ እንጂ ሌላ ምን ታመጣለች በሚል ስሜት ጥያቄውን ገፋበት። ውሻስ? ያውም ኃይለኛ ጥቁር ውሻ። ለምን እንደሆነ ሳይታወቅ ከት ብላ ሳቀች። ምናልባት መፍራቷን ለመሸፋፈን ፈልግ ይሆናል። ግን ይህንን ሁሉ የምትጠይቂ ምን አስበህ ነው? የዶክተር ቢላል የክብር እንግዳ ባይሆን ኖሮ ምንኛ ባዋረደችውና በወጣላት ነበር። ግን ድፍረት ይኖራት ይሆን? ከዶክተር ቢላል ጋር የት ነው የምትተዋወቁት? የብቸኛ ልጃቸው ጓደኛ ነኝ። ብቸኛ የምትለዋን ቃል የጨመረባት አውቆ ነው። አንተ ምን ነው? ምንም ብቻ አትመስልም። በተግባሯ ትዕግስቱ ክፉኛ ቢሟጠጥበትም ነገሩን ችላ ብሎ ሽንት ቤት የት ነው አላት። ምን ያህል እንዳስጠላችሁ እንድታውቅ በአፍንጫው እየተነፋነፈ ከሱ ብላ ቁጭ አለች። ገላውትን የት ነው የታጠቡት ጌታው? አሃ እዛው ነው፣ ረስቼው ነው። በአሸናፊነቷ የተከፋ ይመስላል። መንገድ ሲጀምር ይብሱኑ ይቃጠል ብላ ከጀርባው እንዲህ ስትል በነገር ወጋችሁ። ታዲያዛ መዝረክረክ አይፈቀድም። ለጌታ የሚመጥን ቢሆንም ውበቱ ብቻ ያሳዝናል። ደግሞም አሁን ነው እንደ መስታወት ጥርት እስኪል ድረስ ያጠብኩት። ንቀቷን ከሚቋቋመው በላይ ስለሆነ በእርምጃው ገታ አለና ዞሮ ተመለከታት። ከዚያም ለመሆኑ የእስላም ስጋ ትበያለሽ ሲል ድንገተኛ ጥያቄ ጠየቃት። በድንጋጤ የሹራብ መስሪያዋን ጥላ አማተበችና ምን ነው አንተ? እውነተኛ ክርስቲያን ነኝ እኮ አለችው በቁጣ ገንፍላ። በጥላቿ ተሞልቶ አፈጠጠችበት። የሰው ስጋ ከመብላት ግን አትመለሽም። ደደብ ስለሆንሽ የእስላም ስጋ ማለት ያስቆጣሽ። ይህን ደንቆሮ አእምሮ ይዘሽ ሰውን በሚለብሰው ልብስ መጠን ትንቂያለሽ። እንከፍ ወሽካታ። እሳት ሆኖ በቁጣ ግሎ አይኑን ጎልጉሎ በሚያስገመግም ወፍራም ድምፅ ሲጮህባት
በጩቤ የተሸረከተች ያህል ተሰማት። በንቀት ተሞልቶ ንቀቱንም ለማሳየት እጁን አወናጭፎ ወደ ሽንት ቤት ከሄደ የቆየ ቢሆንም እሷ ግን በአባባሉ ኩምሽሽ ብላ ነፍስ ስታ ለብዙ ጊዜ ደርቃ ቀረች።